ዜና ረፍት ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ኢቢኤስ ቴሌቪዥን አሳውቋል። ሙሉ መረጃውን የምናጋራችሁ ነው። በሌላ በኩል ያልተገመተ ሳውዲ አረቢያ ከግብጽና ከሶማሊያ ጋር ወታደራዊ ጥምረት ለመመስረት ንግግር ላይ መሆኗ ተገለጸ። ክቡራን አድማጮቻችን ለእርሶ በርከት ያሉ መረጃዎችን ይዘናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ቀዳሚ መረጃችን ልብ የሚሰብርና እጅግ የሚያሳዝን ነው። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ኢቢኤስ ቴሌቪዥን አሳወቀ። በቴሌቪዥን ፕሮግራም አቅራቢነት በዋነኝነት በሌሎች የጥበብ ስራዎች ውስጥም ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም ተለይቷል። ለበርካታ ዓመታትም በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባትም ነበር። ኢትዮናስ ሚዲያም ለወዳጅ ዘመዶቹ ለመላው አድናቂዎቹ ለኢትዮጵያ ሕዝብ መጽናናትን ይመኛል። በሌላ በኩል ሳውዲ አረቢያ ከግብጽና ከሶማሊያ ጋር ወታደራዊ ጥምረት ለመመስረት ንግግር ላይ መሆኗ ተገለጸ። ሳውዲ አረቢያ ከተባበሩት አረብ ኤምሬቶች የሚመጣባትን ቀጠናዊ ተጽዕኖ ለመክታት ከሶማሊያና ከግብጽ ጋር አዲስ ወታደራዊ ጥምረት ለመመስረት የሚያስችል ስምምነት በማጠናቀቅ ላይም ትገኛለች። ብሉምበርግ ጉዳዩን የሚያውቁት ሁለት ምንጮች ጠቅሶ እንደዘገበው የሶማሊያ ፕሬዝዳንት ሀሰን ሼክ መሐመድ በቀይ ባህር ደህንነትና በጥልቅ ወታደራዊ ትብብር ዙሪያ ስትራቴጂካዊ አጋርነት ለመመስረት ያለመውን ይህንን ስምምነት ለማጽናት በቅርቡ ወደ ሳውዲ አረቢያ ያቀናሉ ተብሎም ይጠበቃል። ሶማሊያ በዚህ ሳምንት ከተባበሩት አረብ ኤምሬቶች ጋር የነበራትን የጸጥታና የወደብ ስምምነቶች ያቋረጠች ሲሆን ለዚህም እንደ ምክንያት የጠቀሰችው ኤምሬቶች አንድ የየመን ተገንጣይ መሪ በሶማሊያ ግዛት በኩል እንዲያልፍ በማድረጋቸው ሉዓላዊነቴ ተጥሷል የሚልም ክስም ነው። እንደ ዘገባው ከሆነ የሳውዲ አረቢያ ባለስልጣናት የሶማሌ መንግስት ከተባበሩት አረብ ኤምሬቶች ጋር ያለውን ግንኙነት እንዲቀንስ ግፊት ሲያደርጉ ቆይተዋል። በሁለት የኦፔክ ፕላስ አባል ሀገራት መካከል ያለውን ውጥረት የናረው ሳውዲ አረቢያ የተቀናቃኟን ተጽዕኖ ለመቀነስ በሚያደርገው ጥረት ኤምሬቶች ወታደሮችን ከየመን እንድታስወጣ ትዕዛዝን ካስተላለፈች በኋላ ነው ሳውዲ አረቢያ እስካሁን ድረስ ለሶማሌ ግዛታዊ አንድነትና አልሸባብን ለመክታት ለምታደርገው ጥረት ጠንካራ የፖለቲካ ድጋፍ ስትሰጥ ብትቆይም ሶማሊያም በዚህ ሳምንት ከተባበሩት አረብ ኤምሬቶች ጋር የነበራትን የጸጥታና የወደብ ስምምነቶች ያቋረጠች ሲሆን ለዚህም እንደ ምክንያት የጠቀሰችው ኤምሬቶች የአንድ የየመንን ተገንጣይ መሪ በሶማሊያ ግዛት በኩል እንዲያልፍ በማድረጋቸው ሉዓላዊነቴ ተጥሷል የሚል ክስም ነው። እንደ ዘገባው ከሆነ የሳውዲ አረቢያ ባለስልጣናት የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር ያለውን ግንኙነት እንዲቀንስ ግፊት ሲያደርጉ ቆይተዋል። የኦፔክ ፕላስ አባል ሀገራት መካከል ያለው ውጥረት የናረው ሳውዲ አረቢያ የተቀናቃኟን ተጽዕኖ ለመቀነስ በሚደረገው ጥረት ኤምሬቶች ወታደሮቿን ከየመን እንድታስወጣ ትዕዛዝ ካስተላለፈች በኋላ ነው። ሳውዲ አረቢያ እስካሁን ለሶማሊያ ግዛታዊ አንድነትና አልሸባብን ለመዋጋት ለምታደርገው ጥረት ጠንካራ የፖለቲካ ድጋፍ ስትሰጥ ብትቆይም ይህንን ስምምነት ግን ሳውዲ የአፍሪካ ቀንድ ሀገር የሆነችው ሶማሊያ ጸጥታና የመከላከያ አቅም በቀጥታ ለማጠናከር የምትሞክርበት የመጀመሪያው ስምምነት ነው። እንደ ሶማሊያ መንግስት ቃል አቀባይ እንዲህ አይነት ስምምነቶች እየተዘጋጁ መሆኑን ቢያረጋግጡም ተጨማሪ ዝርዝር መረጃ ለመስጠት ፈቃደኛ አልሆኑም። የሳውዲ አረቢያ መንግስትና የመከላከያ ሚኒስቴር ቃል አቀባዮች እንዲሁም የግብጽ መንግስት በጉዳዩ ላይ ለቀረበላቸው ጥያቄ ምላሽ አልሰጡም። የተባበሩት አረብ ኤምሬቶች በበኩሏ ኢኮኖሚዋን ለማስፋፋትና የውጭ ተጽዕኖን ለማሳደግ ባለፉት ዓመታት በአፍሪካ ያላትን ተሳትፎ የጨመረች ሲሆን በሊቢያና በሱዳን ስልጣን የሚሹ ወታደራዊ ቡድኖችን ስትደግፍም ቆይታለች። ምንም እንኳን የሶማሊያን ግዛታዊ አንድነት እንደምታከብር ብታረጋግጥም ራሷን ባገለለችው ሶማሌላንድ በሚገኘው የበርበራ ወደብና በፑንትላንድ በሚገኘው በቦሳሶ ወደብ ላይ ከፍተኛ መዋለ ንዋይ ማፍሰሳለች። በዚህ ምክንያት የተባበሩት አረብ ኤምሬትስ ከሞቃዲሾ መውጣትም ጀምራለች። ሐሙስ ዕለት የዩኤ መንግስት ንብረት የሆኑ ቁሳቁሶችን የጫኑ 3 አውሮፕላኖች ከአደን ኤደ ዓለም አቀፍ አውሮፕላን ማረፊያ መነሳታቸውን ምንጮች ጠቅሰው ለቢቢሲ ሶማሊኛ አርብ ዕለት ተጨማሪ ቁሳቁሶችን ለማውጣት 2 ተጨማሪ አውሮፕላኖችን ሞቃዲሾ ይደርሳል ተብሎም ይጠበቃል። ሶማሊያ ከኤምሬትስ ጋር ያላትን ግንኙነት ለማቋረጥ የወሰነችው ያለ ፈቃድ የአየር ክልሏንና ግዛቷን በመጠቀም የየመን ተገንጣይ ቡድን መሪ የሆኑትን አዶርስ አል ዘባይደንን ማስወጣቷን ተከትሎ ነው። ኤምሬትስ ከሶማሊያ ማዕከላዊ መንግስትና ከክልል መንግስት ጋር ባላት ስምምነት መሰረት በቦስኮ በሶማሊያና በበርበራ ወደቦች የልማት ስራዎችን ስታከናውንም ቆይታለች። ነገር ግን ባለፈው ሰኞ የሶማሊያ ጦርነት መንግስት ከዩኤ ጋር የገነባውን የወደብ ልማትና የጸጥታ ስምምነት ሙሉ በሙሉ መሰረዙንም አስታውቋል።
ሶማሊያ ይህንን ያደረገችው ዩኤኢ ሉዓላዊነቷን ጥሳለች በሚልም ነው። በሁለቱ ሀገራት መካከል የተፈጠረውን በቅርበት የሚከታተሉ ምንጮች እንዳሉት በሶማሊያና በኤምሬትስ ባለስልጣናት መካከል በሰነድና በፍቃድ ዙሪያ በነበረው ሂደቶች የተነሳ አለመግባባት ተፈጥሮም ነበር። የተባበሩት አረብ ኤምሬትስ ባለስልጣናት በመጀመሪያ የሶማሊያ መንግስት መጀመሪያዎቹን ተቃውሞ ነበር ያሉት ምንጮች አውሮፕላኑ ከመነሳቱ በፊት የበረራ መግለጫዎችንና ሌሎች አስፈላጊ መረጃዎችን አቅርቦ ንብረቶቻቸውን ማውጣትም ችለዋልም ብለዋል። የአርቲስት ነጻነት ህይወትን እልፈት ማመን ከብዶናል። አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ዛሬ ረፋድ ላይ ከዚህ ዓለም በሞት መለየቱን ኢቢኤስ ቴሌቪዥን አስታውቋል። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም ድንገት ከዚህ ዓለም መለየቱን ጣቢያው ገልጿል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበረ። ኢትዮናስ ሚዲያችንም እንግዲህ ለወዳጅ ዘመዶቹ ለሁሉም አድናቂዎቹ መጽናናትን ይመኛል። የአርቲስት ነጻነት ወርቅነህን ህይወት እንግዲህ ፈጣሪ አምላክ በገነት እንዲያስቀምጥልን ጸሎታችንና ምኞታችንም ነው።